ሰላም ሰላም እንዴት ናችሁ? የዘጠነኛ ክፍል ሂስትሪ ዩኒት 8 ፓርት 5 ላይ ነው ያለነው። ፓርት 5 ኢስተርን ስቴትስ የሚባሉት እናያለን። ኢስተርን ስቴት እንግዲህ ሀረር፣ አፋር እና ሶማሌ ናቸው። ሀረር ላይ ስንጀምር as discussed earlier in 1332 ኢፋት was defeated by the Christian kingdom and lost its independence ይለናል። እንግዲህ በ1332 አካባቢ ኢፋት በክርስቲያን ሃይላንድ ኪንግደም ተሸንፋ ኢንዲፐንደንሲዋን ወይም ደግሞ ነፃነቷን አጣለች ማለት ነው። as a result some members of the ruling family of Ifat retreated further to Harar and established the Sultanate of Harar around 1380 እንግዲህ ኢፋት በክርስቲያን ኪንግደሙ ስትሸነፍ ወይም ኢንዲፐንዳንቷን ስታጣ የተወሰኑ የኢፋት ክፍል ወደ ሀረር ሪትሪት አደረገ፣ አፈገፈገ እና ሌላ አዲስ ሱልጣኔት ኦፍ አዳል የሚባል በ1380 መሰረተ ማለት ነው። ግማሾቹ ግን የክርስቲያን ሃይላንድ ኪንግደምን ገዥነት አምነው በዛ ስር ቆዩ ማለት ነው። አዝ ሪዛልት ሀረር ሰርቭድ አስ ፖለቲካል ሴንተርስ ኦፍ ዘ ሱልጣኔት ኦፍ አዳል አፕ ቱ ዘ 16 ሴንቸሪ። ስለዚህ ሀረር እስከ 16ኛው መቶ ክፍለ ዘመን ድረስ የሱልጣኔት ኦፍ አዳል ፖለቲካል ሴንተር ሁና በማገልገል ላይ ቆየች ማለት ነው። The Sultanate of Adal was reduced to walled towns of Harar as a result of the Oromo expansion። እንግዲህ የአዳል ሱልጣኔት እዚህ ጋር ወልድ ታውንን መስርቶ ነበር፣ ሀረርን ማለት ነው። ሀረር ወልድ ታውን ነች ስንል እየታጠረች ማለት ነው። በአጥር የታጠረችው ለምንድን ነው? የኦሮሞ ፖፑሌሽን ሙቭመንት ነበረ። ከዚህ ራሳቸውን ለመጠበቅ ሲሉ ነበረ። After the death of Imam Muhammad, the Muslims of Adal were reorganized under Imam Nur Mujahid. Okay? ኢማም መሐመድ ኢብን ኢብራሂም አልጋዚ ከሞተ በኋላ ኢምር ኑር ሙጃሃድ ተተካ ማለት ነው። እንደገና አዳልን ለማስተዳደር ኢምር ላውንችድ አን ኦፌንሲቭ ዋር አጌንስት ዘ ክርስቲያን ኪንግደም። እንግዲህ እዚህ ጋር አዳል ሱልጣኔትና ክርስቲያን ሃይላንድ ኪንግደም በጣም ከባድ ሰፋጣ ነበረባቸው። ኢቭን በኢምር ኑር ሙሃጂድ ጊዜ ራሱ ከባድ የሆነ ኮንፍሊክት ውስጥ ነበሩ ማለት ነው። in 1559 ኑር ሙጃሂድ defeated and killed ገላውዲዮስ in the አዋሽ ቫሊ። ኦኬ ገላውዲዮስ ኪንግ ገላውዲዮስን ኑር ሙጃሂድ በ1559 አሸነፈውም ገደለውም ይለናል። የት አዋሽ ቫሊ ላይ ማለት ነው። However, he could not continue with his victory over the Christian forces because the Oromo forces had already reached to Harar ኤሪያስ አት ዘ ታይም። እንግዲህ ስኬት እንደቀጠለ አልነበረም። ወይም ደግሞ ገላውዲዮስን አሸንፎ ቢገለውም እንኳ በክርስቲያን ፎርስ ላይ የበላይነትን ሊያገኝ አልቻለም። ምክንያቱም ወዲያው የኦሮሞ ፎርስ ኦልሬዲ ደርሶ ነበር ሀረር አካባቢ ማለት ነው። ስለዚህ he returned to Adal to defend it from the falling to the ኦሮሞ። እንግዲህ በኦሮሞ እጅ ከመውደቋ በፊት ለማዳን ብሎ ወደ ሀረር ተመልሶ ሄደ ይለናል ማለት ነው። however since most of Harar was occupied by the ኦሮሞ he just built a wall around the town of Harar which is known as the Jegol wall። ምንም እንኳ እንግዲህ አብዛኛው የሀረር ክፍል በኦሮሞዎች ተይዞ ቢሆንም እንኳ ለማዳን ሲል እንግዲህ ከተማዋን ዙሪያዋን በአጥር ሊያጥር ችሏል። ይህም አጥር ጀጎል ወል እየተባለ ወይም የጀጎል ግንብ እየተባለ ይጠራል። The wall surrounded this city, considered the fourth holy cities of Islam, were built between the 13th and 16th century and served as a protective barrier. እዚህ ጋር እንግዲህ እንደ ፎርዝ ሆሊ ሲቲ ወይም ደግሞ እንደ ቅዱስ ቦታ ተደርጎ ይቆጠራል በእስልምና ሃይማኖት ማለት ነው። ይህ ወል ወይም ደግሞ ጀጎል ወል ብለን የምንጠራው ማለት ነው። በዋናነት እንግዲህ በ13ኛው እና በ16ኛው መቶ ክፍለ ዘመን የተገነባ ነው። እንደ ፕሮቴክቲቭ ባሪየር ወይም ደግሞ እንደ አጥር እንደ ግንብ ሆኖ ሲያገለግል የነበረው። Following the Oromo movements and expansion, the Wolasma ruler abandoned it and moved to Ausa. Then, the Emirates of Harar was established under the local Harari dynasty in the middle of the 17th century. እንግዲህ የኦሮሞዎች ሙቭመንት እና ኤክስፓንሽን ተከትሎ ወላስማ የሚባለው ሩለር the ወላስማ ሩለር abandoned it and moved to አውሳ። ሀረርን ትቶ ወዴት ሄደ? ወደ አውሳ ወደ ምትባል ቦታ ሄደ ማለት ነው የዳይናሲቲ። Then, the Emirates of Harar was established under the local Harari dynasty in the middle of the 17th century. ስለዚህ በ17ኛው መቶ ክፍለ ዘመን ሌላ አዲስ የሆነ ዳይናሲቲ ተመሰረተ ማለት ነው። The founder of this dynasty was Emir Ali ibn Daud ይባላል። ከ1647 እስከ 62 ድረስ ያስተዳደረ ነው።
Harar functioned as the capitals of the Harari Emirate from 1520 to 1568, became the independent emirate in the 17th century. ስለዚህ በዚህ ጊዜ ኢንዲፐንዳንት የሆነች ስቴት ልትሆን ችላለች ማለት ነው ሀረሪ በዚህ ጊዜ ስፔሻሊ ከ1520 እስከ 1568 ድረስ ማለት ነው። The Emirate of Harar continued to serve as a strong center of Islamic culture and political power. በዋናነት እንግዲህ ሀረር የምታወቀው ስትሮንግ ሴንተር ኦፍ ኢስላሚክ ካልቸር ኤንድ ፖለቲካል ፓወር ወይም ደግሞ የእስልምና ባህል የሚንጸባረቅባት ወይም ደግሞ ለርኒንግ ሴንተር ኢስላሚክ ለርኒንግ ሴንተር ልንላት እንችላለን ማለት ነው። ወይም እስላማዊ ትምህርት የሚሰጥባት ከተማ ተደርጋ ትቆጠራለች። It controlled the trade routes from the Gulf of Aden and the coastal area of the Aden Ocean. ሌላው ደግሞ ትሬድ ሩቶችን ወይም ደግሞ የንግድ መስመሮችን መቆጣጠር መቻሏ ነው ማለት ነው። እሱ ደግሞ ትልቅ እንድትሆን ያደርጋታል። ስፔሻሊ በኤደን ባህረ ሰላጤ እና በኢንዲያ ኦሽን በኩል በሚመጡ ንግዶችን የመቆጣጠር እድሉ ገጥሟት ነበር። From the late 16th century to the 9th century, Harar was an important trade center between the coast and the interior highland and location for Islamic learning. እንግዲህ ከ16ኛው መቶ ክፍለ ዘመን መጨረሻ እስከ 19ኛው መቶ ክፍለ ዘመን ድረስ ሀረር በጣም ኢምፖርታንት የሆነች ከተማ መሆን ችላለች። ስፔሻሊ እንደነገርኳችሁ የኢስላሚክ ለርኒንግ ሴንተር ለመሆን ችላ ነበረ። Harar has existed as a center of Islamic study since the 14th century. ከመቼ ጀምሮ? ከ14ኛው መቶ ክፍለ ዘመን ጀምሮ ነው የእስልምና ትምህርት መማሪያ ማዕከል ሆኖ ያገለገለችው ማለት ነው። ሀረር consolidated its power over the neighboring community mainly through Islam and marriage alliance. በዋናነት እንግዲህ ከጎረቤቶቿ ጋር ጎረቤት ስልል እንግዲህ ሶማሌ ይኖራል፣ ከላይ ደግሞ አፋር ይኖራል ማለት ነው። ከነሱ ጋራ የጋብቻም ሌላ የእስላማዊ ትምህርት ምናምን አሊያንስ ወይም ትብብርም ነበራቸው። Starting from 1875, the Egyptian occupied Harar for about a decade. ለ10 ዓመታት ያክል እንግዲህ ከ1875 እስከ 85 ድረስ ግብጾች ገዝተዋት ነበር ማለት ነው። The local Haruri Emir Abdullahi revived the Harari dynasty in the second half of the 9th century. ኦኬ እዛ አካባቢ ያለ አስተዳዳሪ ኤሚር አብዱላሂ ተብሎ የሚጠራ አንድ ግለሰብ ወይም አንድ መሪ ማለት እንችላለን የሀረሪን ዳይናሲቲ እንደገና በ19ኛው መቶ ክፍለ ዘመን ሁለተኛ አጋማሽ ሪቫይቭ እንድታደርግ እንድታንሰራራ ወይም እንደገና እንድትነሳ ለማድረግ ችሎ ነበር። Harar was finally incorporated into the Menelik's empire in 1887 after the Battle of ጨለንቆ። ስለዚህ ከጨለንቆ ጦርነት በኋላ በምኒልክ ኢምፓየር ወይም ግዛት ውስጥ በ1887 ልትጠቃለል ችላለች ማለት ነው። ስለዚህ እዚህ ጋር የምታዩት እንግዲህ የጀጎል ግንብ ነው ወይም ደግሞ ጀጎል ወል ተብሎ የሚጠራው ነው እንደምታዩት ይህ አጥሩ ማለት ነው። ሌላው አፋር ነው። አፋር ላይ ደግሞ ማን አሉ? አውሳ፣ ቢዱ፣ ጎባድ፣ ታጁራ እና ረሃይቶ ተብሎ የሚጠሩ ቦታዎች አሉ። Since ancient time, the Afar people have resided principally in the Horn of Africa in the region referred to as the Afar Triangle. The Afar Triangle include Ethiopia, Eritrea and Djibouti. እንግዲህ ከጥንት ጊዜ ጀምሮ እነዚህ አፋር የሚባሉ ህዝቦች በምስራቅ የአፍሪካ ክፍል የሚገኙ ናቸው። በዋናነት የአፋር ትራያንግል ተብሎ የሚጠራው ክፍል ላይ ማለት ነው። አፋሮች እንግዲህ 3 ሀገሮች ላይ ይገኛሉ። ኢትዮጵያ ውስጥ ኔጀሩን ይይዛሉ፣ ጅቡቲ ውስጥ አሉ፣ ኤርትራ ውስጥ አሉ። ስለዚህ አፋሮች ኢትዮጵያ ውስጥ ዋናው አብዛኛው ቢሆንም ጅቡቲም አሉ፣ ኤርትራም ውስጥ አሉ ማለት ነው። The land inhabited by the Afar in the Horn region is known as the cradles of human being. The cradles of human being እንግዲህ አፋር የሚታወቀው የሰው ዘር መገኛ በመሆን ነው። ሉሲ ሲባል ሰምታችሁ ታውቃላችሁ ወይም ድንቅነሽ። ስለዚህ እዛ አካባቢ ነው የተገኘችው ሀዳር ተብሎ የሚጠራ ላይ የምታስታውሱ ከሆነ It also has abundant natural resources. በርካታ ተፈጥሯዊ ሀብቶችም እንዳሏት ይነገራል። Geopolitical features of the Afar land further magnifies its strategic importance. The Afar land is one of the sites of archaeological studies in human history. እንግዲህ በሰው ልጅ ታሪክ የአፋር ምድር የሚታወቀው ለአርኪኦሎጂካል ጥናት ነው ወይም ደግሞ ይሄ ቅሪተ አካልን ለማጥናት የሚጠቅም ኤሪያ ነው። ቢኮዝ የአካባቢ ጥንታዊ የሰው ዘር የሚገኝበት ኤሪያ ነው ተብሎ ስለሚታሰብም እየተገኘበትም ስለሆነ
አፋር ፒፕልስ አር ፕሪዶሚናንትሊ ሙስሊምስ። እንግዲህ የአፋር ህዝቦች በዋናነት ሙስሊሞች ናቸው ማለት ነው። 90% የሚደርሰው አፋር ውስጥ ያለ ህዝብ በሙሉ ሙስሊም ነው ወይም የእስልምና እምነት ተከታይ ነው። The ancestors of Afar settled in the farmlands in Ethiopian highland and primarily raised livestock። እንግዲህ አሁን ላይ ያሉ የአፋሮች ቅድመ አያቶች ማለት እንችላለን ወይም ደግሞ አንሴስተሮች settled in the farmlands in Ethiopian highland and primarily raised livestock ወይም ደግሞ እንስሳ የቁም ከብቶችን ወይም ደግሞ የቀንድ ከብቶችን የሚያረቡ ነበሩ ማለት ነው። ወይም ደግሞ በፓስቶሪያል ዋይፍ ላይፍ የሚተዳደሩ just like ሳር በማጋጥ የሚተዳደሩ ነበሩ። Later they began gradual translation to more pastoral life and moved to the area they currently occupy። ስለዚህ ከብቶቻቸውን በማጋጥ ወይም ፓስቶሪያል ላይፍን በመኖር ወይም እሱን ነገር እያሳደጉ በመሄድ አሁን አሉበት ቦታ ላይ ሊኖሩ ይችላል ነው የሚለው። The Afar people used the port of Adolis, Zula, Obok, Tajura for trades። እንግዲህ አፋሮች ለነዚህ ፖርቶች ቅርብ ናቸው። ለነዚህ ወደቦች ለአዶሊስ፣ ለዙላ፣ ኦቦክ and ታጁራ ለሚባሉት ማለት ነው። The commercial relation between the Afar and the interior parts of Ethiopia dated back to the early Christian era። የንግድ ሪሌሽን ሲታይ ደግሞ ከጥንት ጀምሮ እንደነበረ ይነግረናል ማለት ነው። ስፔሻሊ ከክርስቲያኖች ጋር ማለት ነው። Since time immemorial, the Afar land provide Ethiopia with a bulk of salt supply። ሌላው ደግሞ የአፋር መሬት አሁን ለኢትዮጵያ የሚሰጠው በዋናነት የጨው ምርት ነው። ጨው በከፍተኛ ሁኔታ ነው እዛ አካባቢ ያለው ማለት ነው። The rock salt, also known as amole, was used for various purposes. It also served as a currency for a long period of time። አሞሌ ወይም ደግሞ ሮክ ሳልት ተብሎ የሚጠራው አሞሌ ጨው ሜቢ ታውቃላችሁ። ለብዙ ጠቀሜታዎች ያገለግላል። እንደውም ለረጅም ጊዜ ያክል መገበያያ ሆኖ አገልግሎ ነበር። አሞሌ ጨው እንደ ከረንሲ ወይም እንደ መገበያያ፣ እንደ ገንዘብ፣ እንደ ብር ይጠቀም ነበር። አንድ ሰው አሞሌ ጨው ይዞ ሄዶ ገበያ ላይ ጤፍ፣ ስንዴ የፈለገውን ሸምቶ መምጣት ይችል ነበር ማለት ነው። ስለዚህ አፋር የጨው መገኛ ምድርም ጭምር ነው ማለት ነው። Historically, the territory occupied by Afar was organized into a sultanates and semi-independent region ruled by sultans። እንግዲህ በታሪክ አጋጣሚ አሁን አፋሮች የያዙትን ቦታ የተለያዩ ሱልጣኔቶች ኢንዲፔንዳንትሊ ሲያስተዳድሩት ነበረ። ኢንዲፔንዳንትሊ እንኳ ባይሆን ሰሚ ኢንዲፔንዳንት ሆነው ማለት በከፊል ነፃ ሆነው በተለያዩ ሱልጣኔቶች ሲተዳደር የነበረ ኤሪያ እንደሆነ ይነግረናል። ኤኒ ሱልጣኔት the group's unique culture and custom flourished። ኦኬ እንግዲህ እያንዳንዱ ሱልጣኔት ላይ ግሩፖች አሉ። እነዚህ ግሩፖች ደግሞ የራሳቸው ዩኒክ የሆነ ባህል አላቸው፣ ወግ አላቸው። ሶ ይሄ ነገር አብቦ ነበር ወይም ፍሎሪሽ አድርጎ ነበር በሰዓቱ። Traditionally, each sultanate was made up of several villages. In the early 14th century, however, the kings of the Christian kingdom associate the Afar with the medieval Adal sultanate። እንግዲህ በ14ኛው መቶ ክፍለ ዘመን መጀመሪያ አካባቢ የክርስቲያን ኪንግደሙ አፋሮችን ከአዳል ሱልጣኔት ጋር ያቀራረባቸው ወይም ያገናኛቸው ነበረ። However, the Afar triangle maintained a confederation of sultanate. Among these were the sultanates of Hausa, sultanates of Bidu, sultanates of Tajura, sultanates of Rahaito, and sultanates of ጎባድ ተብለው የሚጠሩ በርካታ ሱልጣኔቶች አፋር ውስጥ ነበሩ። ሱልጣኔት ሶፍ አዳል ወይም አዳል ሱልጣኔት ግን ሀረር ላይ የነበረ ነው። Hausa was ruled by a local Afar chief who had the title of sultan። ሀውሳ ስትተዳደር የነበረችው እንግዲህ ሀውሳ በሎካል አፋር ቺፍ ነው። ማዕረጉም ሱልጣን የሚል ማዕረግ አለው። ሱልጣን ብዙ ጊዜ ሙስሊም ሊደሮች የሚጠቀሙት ታይትል ነው። After the Olasma rulers of Adal ruled Hausa after they had left Harar in 1577. Okay? እዩት። the Olasma ruler of Adal ruled Hausa
ከአውሳ ቅድም ላይ የምታስታውሱ ከሆነ የወላስማ ዳይናሲቲ ከሐረር ወጥተው ወዴት ሙቭ አደረጉ የሚል አይተናል። ወደ አውሳ በምን ምክንያት? በኦሮሞ ፖፑሌሽን ሙቭመንት ምክንያት። ኦኬ ከሐረር በ1577 ለቀው ወደ አውሳ ሽፍት አድርገው ነበር። In 1577 the Adal leader Imam Muhammad Ga'ez ruled from 1573 up to 1583 moved his capital from Harar to Hausa in Afar። አያችሁ የአዳሉ ሊደር የሆነው ኢማም መሐመድ ጋዝ ካፒታሉን ከሐረር ወደ ማን ሽፍት አደረገ? ወደ አውሳ ኦፍ አፋር። In 1647 the rulers of Emirate of Harar broke away to form their politics. However, Harar Imam continued to have a presence in the southern Afar። በአጭሩ እዚህ ጋር ምን ማለት ነው? ሐረር ላይ የነበሩ ሱልጣኔቶች እና አፋር ላይ ያሉ ተያያዥነት ያላቸው ለምሳሌ አሁን ወላስማ ዳይናስቲ ነው አለ የሚባለው የወላስማ ነው። አውሳ ላይ ሄዶ ለምሳሌ አውሳ ማለት አፋር ላይ ያለ ነው። አውሳ ላይ ሲያስተዳድር የነበረው የወላስማ ሩለር ወይም የአዳል ሱልጣኔት ነው። ሶ ከሐረር ነው ወደዛ ሙቪ ያደረጉት። ስለዚህ ተያያዥነት አላቸው አፋሮች እና ሐረሮች ማለት ነው። The Hausa was weakened after a century። ከዛ ሀውሳዎች ምን እያሉ መጡ? እየተዳከሙ መጡ። In 1734 ሱልጣኔት ካዶፎ ሃንፊየር አይዳሂስ of the Modaito clan established the Moaido Sultanate። መቼ? በ1734 ማን? ካዳፎ ሃኒፌሬ አይዳሂስ ተብሎ የሚጠራ ሱልጣኔት የራሳቸውን ሞዳይቶ ሱልጣኔት የሚባል አቋቋሙ ማለት ነው በ1734። The Modaito clan ruled the Sultanate of Hausa consequently for 241 years from the Sultanates of Kadifo, Hanfier, Aedes to Sultanates of Ali Mirahat II። ለምን ያክል ዓመት? ለ241 ዓመት ያክል ቆየ ሱልጣኔት ማለት ነው። ሙዳይቶ ተብሎ የሚጠራው ሱልጣኔት ለ241 ዓመት ያክል አስተዳደር ወይም ቆየ ማለት ነው። ከማን ጀምሮ? ከመስራቹ ከሱልጣን ካዲፎ ሃንፌሬ አይዳሂስ እስከ ሱልጣን አሊ ሚራህ ድረስ አሊ ሚራህ II ድረስ 241 ዓመታትን ያክል ማለት ነው። And the Sultanates of Baidu held the second levels of Hausa, the second level to Hausa in the military power ወይም ከአውሳ ቀጣይ ነው ማለት ባይዱ ከአውሳ ቀጥሎ ያለ ሱልጣኔት ነው ማለት እንችላለን። እዚህ ጋር ከአፋር ውስጥ ማለት ነው። The Sultanates of Raito is the oldest in the region። ከዚህ ከተዘረዘሩት ሱልጣኔቶች መካከል ደግሞ ራይቶ ተብሎ የሚጠራው ሱልጣኔት አፋር ውስጥ የምናገኘው ሱልጣኔት it was the oldest in that region። በዛ ሪጅን በጣም oldest ብለን የምንጠራው ነበረ። Although it was the smallest in territorial limit, the sultanates of Tajura exceed all sultanates in Afar in terms of urban features። So ራይቶ ብለን የምንጠራው እንግዲህ በቴሪቶሪ ሊሚት በጣም ትንሽ ነው ወይም ትንሽዬ ኤሪያ የያዘ ነው። ሱልጣኔት ኦፍ ታጁራ ላይ ስንመጣ ደግሞ ከሁሉም ሱልጣኔቶች በስፋት ስፔሻሊ ደግሞ በአርባን ፊቸር ማለት ከተማ የሆኑ ገጽታዎችን በመስራት በጣም ቀዳሚው ነው ወይም ደግሞ ትልቁ ነው ማለት እንችላለን ማለት ነው። በአፋር ውስጥ ባሉ ሱልጣኔቶች ውስጥ አፋር ፒፕል ሃድ አን ኢንዲፔንደንት ትራዲሽናል ፖለቲካል ሲስተም። እንግዲህ አፋሮች የራሳቸው ኢንዲፔንደንት የሆነ ባህላዊ የፖለቲካ ስርዓት አላቸው። ኢች አፋር ሱልጣን ወዝ ሪሊጂየስ ኤንድ ፖለቲካል ሊደር ኢን ሂዝ ክላን። እያንዳንዱ ክላን ላይ ያሉ የአፋር ሊደሮች የሃይማኖትም የፖለቲካም ሊደሮች ናቸው። ስለዚህ ሃይማኖታዊ መሪም ናቸው፣ ፖለቲካዊ መሪም ናቸው ማለት ነው። They had overall control of trade activities and imposed taxes on the caravan። የካራቫን ትሬድ የሚባል አለ። ካራቫን ትሬዶች ላይ በዋናነት ኮንትሮል በማድረግ ያን ትሬድ ሩት ኮንትሮል በማድረግ ወይም ትሬድ አክቲቪቲውን በመቆጣጠር ታክስ ያስጥሉ ነበረ። ቤዚካሊ ካራቫኖች ማለት ነው፣ የካራቫን ትሬደሮች። The Afar successfully resisted the persistent intrusion by the neighboring highlanders።
እንግዲህ አፋሮች አሁንም ሌሎች የሚወጓቸው ወይም ደግሞ ሊወሯቸው የሚሞክሩ አካላቶች ነበሩ። እነሱን በተቻላቸው መጠን ሪዚስት ለማድረግ ለመመከት ሙከራ ሲያካሂዱ ነበረ በተከታታይ። This showed that there had been a long-lasting rivalry between the Afar Sultanate and the Christian Highland Kingdom for economic resources and socio-political hegemony. እዚህ ጋር ምን መሰላችሁ? በክርስቲያን ሃይላንድ ኪንግደም እና በአፋር ባይዘዊ ክርስቲያን ሃይላንድ ኪንግደም ሴንተሩን አጠቃላይ እያስተዳደረ ስለሆነ ከብዙ ሱልጣኔቶችም በሉት ከሌሎች ኪንግደሞችም ጋር ሰፋጣ ግን ፋይናሊ ግን ባንድ አድርጎ አሁን ፕሬዘንት ዴይ ላይ ያለችውን ኢትዮጵያ እንድትፈጠር አድርጓል ማለት ነው በክርስቲያን ሃይላንድ ኪንግደም። ስለዚህ ሎንግ ላስቲንግ ሪቫለሪ ወይም ደግሞ በጣም የረጅም ዓመት ተጻራሪ ነበሩ ማለት ነው ሁለቱ አፋሮች እና ወይም የአፋር ሱልጣኔት እና የክርስቲያን ሃይላንድ ኪንግደም ማለት ነው። የሚጣሉትን በምንድን ነው? በኢኮኖሚክ ሪሶርስ የንግድ መስመርን በመቆጣጠር አንጻር ሊሆን ይችላል። ለምሳሌ በምስራቃዊ በኩል ያሉ የተለያዩ ወደቦች አሉ። በእነዚያ ወደቦች በኩል የሚመጣውን ንግድ ወይም የንግድ መስመር የአፋር ሱልጣኔቶች የሚቆጣጠሩ ከሆኑ የክርስቲያን ሃይላንድ ኪንግደም መቆጣጠር ይፈልጋል። በዛ ምክንያት ጸብ ውስጥ ይገባሉ ማለት ነው። ሌላው ደግሞ ሶሾ ፖለቲካል ሄጅሞኒ እዚህ ጋር ምን ማለት ነው? የበላይነትን የማረጋገጥ ጀስት ላይክ ለምሳሌ ክርስቲያን ሃይላንድ ኪንግደሙ ከኔ በላይ ሌላ እዚህ ሀገር ላይ የሚያስተዳድር አካል አይኖርም፣ ስለዚህ በእኛ ስር መሆን አለባችሁ የሚሉ ነገሮች ይኖራሉ። ሶ በዛ ምክንያት ከፍተኛ የሆነ ሰፋጣ ውስጥ ነበሩ ማለት ነው። ኤክስተርናሊ ኢትስ ሎኬሽን ኦፍ ዘ ካስት ኤክስፖርት ኢት ቱ አታክ ፎር ፎሬነርስ ሰች አስ ዲ ኦቶማን፣ ቱርክ፣ ኢጂፕት ኤንድ ፍራንች። እንግዲህ እዚህ ኢንተርናሊ ነው። ኢንተርናሊ ከክርስቲያን ሃይላንድ ኪንግደሙ ጋር ነበረ ሰፋጣው። ኤክስተርናሊ ግን ደግሞ ከውጭ የተለያዩ የውጭ አታከሮች አሉ ወይም አጥቂዎች። ለምሳሌ እነ ኦቶማን ቱርክ፣ እነ ግብፅ፣ እነ ፈረንሳይ አጥቂዎች ነበሩ አፋር ሊያጠቁ የሚፈልጉ ማለት ነው። ትሮት ሂስትሪ the Afar people have strongly resisted domination by others and this tradition continued into the 21st century። እንግዲህ በአፋር ታሪክ አፋሮች ጠንክረው ሪዚስት ሲያደርጉት ወይም ደግሞ ሲከላከሉ የነበረው ምንድን ነው? የሌሎችን የበላይነት ነው። ያ ማለት ከነሱ በላይ ሌላ አካል ኑሮ እንዳይቆጣጠራቸው የሚያስችል ትራዲሽን ነበራቸው። ይህ ትራዲሽን እስከ 21ኛው ክፍለ ዘመን ድረስ ሊቀጥል ችሏል። They did not let foreigners in and thus no Europeans crushed their territory without claiming the rights of hospitality። እዚህ ጋር እንግዲህ ፎሪነሮችን ወይም መጤዎችን የውጭ ሰዎችን ማለት ነው ወደዛ አካባቢ ወይም ወደዛ ሪጅን እንዲገባ አይፈቅዱለትም ነበረ። ኦኬ ኢሮፒያንም ቢሆኑ ማለት ነው without claiming the right of hospitality ወይም ደግሞ ፈቃድ ሳያገኙ ማለት ነው ባጭሩ። for example ambushed the Egyptian army led by Suez Warner Mujengar in 1875 into the sands of Afar። ambushed ማለት እዚህ ጋር ምን ማለት ነው? መውጋት ማለት ነው። ኦኬ ደፍጦ መዋጋት። ስለዚህ they ambushed the Egyptian army led by Suez Warner Mujengar ሙጀንገርን በ1875 ለመውጋት ችለው ነበረ። ግብፃውያን ናቸው እንግዲህ እነዚህ ግብፃውያን ቅድም ላይ ሀረርንም ገዝተዋት ነበር ወይም ተቆጣጥረዋት ነበር ለ10 ዓመታት ያክል ከ1875 እስከ 85 ድረስ ማለት ነው። ስለዚህ አፋር ታሪክ ይሄን ነው የሚመስለው። በመጨረሻም ሶማሌ አለ። ሶማሌ ሌላው በኢስተርን በኩል የሚገኝ ስቴት ነው። The Somali people have inhabited vast territory in the Horn። እንግዲህ በቀንዱ የአፍሪካ ክፍል ላይ ሰፊውን ቦታ የያዙት ሶማሌዎች ናቸው። The Somali language belongs to the Eastern Lowland Cushitic language family። እንግዲህ ኢስተርን ሎውላንድ ኩሽቲክ ላንጉጅ ፋሚሊ የሚባል አለ። በባለፈው ዌስተርኑ ላይ የምታስታውሱ ከሆነ ሃይላንድ ኩሽቲክ ላንጉጅ ሃይላንድ ኢስት ኩሽቲክ ላንጉጅ የሚል ካስታወሳችሁ ማለት ነው። ይህኛው ደግሞ ኢስተርን ሆኖ ሎውላንድ ኩሽቲክ ላንጉጅ ፋሚሊ ውስጥ ነው የሚካተተው ሶማሊኛ ቋንቋ። The majority of the Somalis were pastoralists while others settled agricultural communities and trade። አብዛኞቹ እንግዲህ የዚህ የሶማሊ ህዝቦች የሚተዳደሩት በግጦሽ በማጋጥ ከብቶችን በማርባት በዘላንነት ነው። ሌሎቹ ደግሞ በአግሪካልቸር እንዲሁም ደግሞ በንግድ ዘርፍም
የተሰማሩ አሉ። ስለዚህ ኢኮኖሚክ አክቲቪቲ ኦፍ ሶማሌ ተብላችሁ ብትጠይቁ ፓስቶሪያሊስት ናቸው፣ አግሪካልቸሪስት ናቸው፣ ትሬደር ናቸው ማለት እንችላለን። they are several ሶማሌ ክላንስ in ኢትዮጵያ። በኢትዮጵያ ውስጥ እንግዲህ በርካታ የሶማሌ ጎሳዎች አሉ። እንግዲህ ሶማሌ ሆኖ በውስጡ ብዙ ጎሳ ዛት ሚንስ ምን ማለት መሰላችሁ? ለምሳሌ ኦሮሞ ሆኖ በኦሮሞ ውስጥ ሁሉም አንድ አይነት አይደለም። ባይዘው ክፍል ጎሳ ያለው ኦሮሞ የሸዋ ኦሮሞ የሚባል አለ። ኦኬ የሰላሌ ኦሮሞ የሚባል አለ። የየራሳቸው ጎሳ አላቸው ለማለት ነው። የቦረና ባረንቱ ምናምን እየተባለ የሚጠራ እንደዛ ሁላ እዚህ ጋርም ሶማሌም ላይ የየራሳቸው ጎሳ ነበራቸው ማለት ነው። ለምሳሌ ያክል እዚህ ጋር እንግዲህ የራሳቸው ቋንቋ ነው እዚህ ጋር የተጻፈው ነገር። ዳሮድ የሚባል አለ፣ ኢሳቅ የሚባል አለ፣ ጋዳቡርሲ ተብሎ የሚጠራ አለ። ጋዳቡርሲ፣ ኢሳ፣ ማሳሬ፣ ደጎዲያ ኤንድ ጂደሌ ተብሎ የሚጠሩ እንዲሁም ደግሞ ካርነል ሃዌ ተብሎ የሚጠሩ በርካታ ክላኖች አሉ። ከነዚህ ክላኖች መካከል የተወሰኑት ናቸው እዚህ ጋር የተጠቀሱ ማለት ነው። ስለዚህ እዚህ ጋር የተጠቀሱ ክላኖች ሶማሊያ ውስጥ ያሉ ጎሳዎች ናቸው። ኦኬ ሶማሊኛ ቋንቋ ይናገራሉ። ይህ ቋንቋው ከኢስተርን ሎላንድ ኩሽቲክ ላንጉጅ ፋሚሊ የሚመደብ ነው። ሶማሌ ኢንዲጂኒየስ ገቨርኒንግ ስትራክቸር was a council of elders known as shire which had the power to decide criminal and civil case። እንግዲህ ሶማሌ ላይ አገር በቀል የሆነ የአስተዳደራዊ መዋቅር አላቸው። በዋናነት የኤልደርስ ኦፍ ካውንስል ወይም ደግሞ የሽማግሌዎች ምክር ቤት የሚባል አለ። እሱም ሺር ተብሎ ነው የሚጠራው። ሺር ይሄ ሺር እንግዲህ በክሪሚናል ወይም በወንጀል ጉዳዮች እና በሌሎች ሲቪል ኬዞች ትልቅ ስልጣን ያለው ውሳኔ የሚወስን ክፍል ነው። The decision making process was highly democratic in that all adult males were allowed equal access and participation። እንግዲህ ዴሞክራቲክ የሆነ ስርዓት ነው ይሄ ዲሲሽን ሜኪንግ ፕሮሰሱ ወይም ደግሞ ውሳኔ የመስጠት ሂደቱን ስናይ ዴሞክራሲያዊ ነው። ሁሉም ወጣት ወንዶች ወይም ደግሞ አዳልት የሆኑ የበሰሉ ወንዶች ፓርቲሲፔት የሚያደርጉት የሚሳተፉበት ሂደትም እንደሆነ ይነግረናል። This council at the sub-clan, clan and inter-clan level provided governing structure that acted as enforcements of law and justice። ባጭሩ እንግዲህ የካውንስል ዋና ዓላማው ክላን ላይ ሊሆን ይችላል፣ ሰብ ክላን ላይ ወይም ኢንተር ክላን ላይ ሊሆን ይችላል። የተፈጠሩ ነገሮች ካሉ ህግና ስርዓት እንዲከበር ነው ወይም ፍትህ እንዲሰፍን ኢንፎርስ የሚያደርግ ነው። ኦኬ ኢንፎርስ የሚያደርግ ነው። The council governed a wide-ranging affair, including resource allocation, marriage, trade, and crime። እንግዲህ ካውንስል ወይም ኤልደርስ ኦፍ ካውንስል ወይም ሺር ብለን የምንጠራው በተለያዩ ጉዳዮች ላይ ፓርቲሲፔት ያደርጋል ወይም ውሳኔ ይሰጣል። ለምሳሌ በሪሶርስ አሎኬሽን ከሀብት ክፍፍል ጋር በተያያዘ ሊሆን ይችላል፣ በጋብቻ ሊሆን ይችላል፣ በንግድ በወንጀል እና መሰል ነክ ነገሮች ላይ ውሳኔ የመስጠት ኃላፊነት ያለበት ስርዓት ነው ማለት ነው። As a component of shire, the ጉርቲ ተብሎ የሚጠራለ ጉርቲ councils of elders ማለት ነው። አሁንም with the highest political council mandated to resolve conflict and crisis። አያችሁ ግጭቶችንና ችግሮችን ለመፍታት ትልቅ ኃላፊነት ወይም የፖለቲካ ኃላፊነት የተሰጠው ክፍል ነው ይሄ ሺሪ ወይም ደግሞ ጉርቲ። የኮምፖነንት ኦፍ ሺሪ ጉርቲ ተብሎ የሚጠራው ጉርቲ ወይም ነው ካውንስል ኦፍ ኤልደርስ ብለን የምንጠራው ማለት ነው። ስለዚህ ጋይስ እንግዲህ እስካሁን ድረስ 8.1 ነበር ስናይ የነበረው እስከ ክፍል 5 ድረስ በጣም ሰፊ ነው እንደምታዩት። እንግዲህ አንዳንዱ 30 ደቂቃ አንዳንዱ ከዛ በላይ ምናምን የሚረዝም ስለነበረ ሰፋፊ ቶፒክ ነው። አንደርስታንድ አደረጋችሁ ተስፋ አደርጋለሁ። በምታጠኑበት ጊዜ ይገለጽላችኋል ብዬ አስባለሁኝ። በሚቀጥለው የምናየው ጎንደሪያን ፔሪድ የሚል ይሆናል። የጎንደር ዘመንን ቀጣይ ቪዲዮ የምናይ ይሆናል ማለት ነው። የዛሬው ክላስ ይህን ይመስል ነበረ። 8.1ን ጨርሰናል ማለት ነው። በደቡባዊ፣ በምዕራባዊ፣ በምስራቃዊ ያሉ የጥንት ስቴቶች እነዚህን ይመስሉ ነበረ። ቀጣይ ጎንደሪያን ፔሪድ እንገናኛለን። መልካም ጊዜ